ደክሞኝ ነው የምገባው ማለት ነው ማታ እሱ ሰክሮ ነው የሚገባው አንድ ጊዜ ባዕድ ነገር በቃ ብልት የመሰለ የወንድ ልጅ ብልት የመሰለ ልጁ ከኔ በጣም ረጅም ነገር አድርጎ እንዴት እንደሰራው እሱ ነው የሚያውቀው መድኃኒዓለም ረጅም ሰዓት ቤት ነው የሚውለው ግማሹን ሰዓት ጫት ቤት ነው የሚውለው ማን ነው ረጅሙ ሰውዬ ባለቤቴ ማለት ነው ስንታየው ቁመቱ ረጅም ነው ማለት ልነግርህ የፈለኩት ነገር የወንድ ልጅ ብልት የመሰለ ነገር በእንጨትና በኋላ ሳይው በቆዳ ነገር አድርጎ እንደ ብልት ሰርቷል የወንድ ልጅ ብልት ማለት ነው ሰርቶ በሱ ሊገናኘኝ ማለት ነው በላዩ ላይ ኮንዶ ምናምን አድርጎ ማለት ነው እንዴ ከዛን የሆነ ነገር ስሜት የሚነግርህ ነገር የለም ብዙ ጊዜ እኔ ከደከምኩ በኋላ ነው በኔ ፍላጎት ሳይሆን በሱ ፍላጎት ነው ግዴታሽ ነው ሚስቴ ነሽ ምናምን እንዴ የ80 ሚስቴ ነሽ ህግ ራሱ ያስገድድሻል እንደዚህ ማለት እሺ እምቢ ማለት እኔ እኮ ይደክመኛል አንተ ቁጭ ብለ ነው የምትውለው ምናምን እንደዚህ ማለት አትቺ ምናምን ይል ነበር ከዛን ያው በቃ ሰላሜን ማገኝ ለጊዜው ሰላሜን ማገኝ ልጆችን ላለመረበሽ ዝም ብዬ እንትንለው ነበር እና የሆነ ሰዓት ግን ውስጤ ስሜቴ እንትን ተረብሾ ብድግ ብዬ መብራት ሳበራ ሲቆም በቃ እኔ ራሱ እኔ እንጃ ሰማይ ላይ ሊሆን ምድር ላይ ይሁን በህልሜም ይሁን ግራ ገባኝና ሳየው ምንድነው ያደረከው አልኩኝ በቃ ምን ልገለኝ ነው ምን አስበህ ነው ይሄን ያህል እኔ ላንተ ክፉ ነኝ አልኩኝ እኔ ላንተ ክፉ አይደለም እኔ ለልጆቼ ብዬ ነው እኔ የኔ ህይወት ተበላሸ ልጆቼ ለምን ይበላሻል ብዬ ነው ይሄንን እንዴት ምን ልታረክ አይኔ ላረካሽ ፈልግ አረካውም አልኩ ያንተን ራሱ አልፈለኩም በግድ ነው መጠቀመው በግድ ነው ግዴታ ስለሆነ ነው ይሄን ነገር ህይወታችንን ላለመበተን ብዬ ነው